እና እንግዲህ ቅድም እንዳልኳችሁ ገበያ በጣም ብሔራዊ ትልቅ ሀብት ነው፣ ወደር የሌለው ከሳውዲ አረቢያ የነዳጅ ጉድጓድ በላይ ከካታር የተፈጥሮ ጋዝ በላይ ከዱባይ የተፈጥሮ ማለት ጋዝም ሆነ የነዳጅ ጉድጓድ በላይ ገበያ ትልቅ ሀብት ነው። አሜሪካኖች ነዳጅ አላቸው፣ አሜሪካኖች እንጨት አላቸው፣ አሜሪካኖች ሚነራል አላቸው። የሌላቸው ነገር የለም። ኮንቲነንት ነው። ትልቁ ሀብታቸው ግን እሱ አይደለም። ትልቁ ሀብታቸው ገበያቸው ነው። እኛ ገበያ ላይ አትሸጥም ብለው ራሻን ሱሪያቸው ላይ ማሸናት ይችላሉ። ቻይናዎችንም እንደዛ ማድረግ ይችላሉ። ምንም እንኳን ትንሽ ችግር እየፈጠረ ቢሆን በጣም ናሽናል ሀብት ነው። ተንከባክበን እንደ ሀገር ሰርተን አሳድገን ኮትኩተን ጠብቀን የምንፈጥረው ነገር ነው እንጂ እኔ የሌሊት ዘበኛ አይደለሁም ተረኛ ዘበኛ አይደለሁም ብለህ መዶሻ ይዘህ ወጥተህ የምትከተክተው ነገር አይደለም። እንደ ኢለን ማስክ አይነት ማይተኛ ሀብታም ይፈጥራል በሚል ማለት ነው። ፈንዳሜንታሊ ይህን አንደርስታንድ እናደርግ። ምክንያቱም ገበያ በቃ ሀብት ነው እንዳልኳቸው፣ ብሔራዊ ሀብት ነው ማለት ከብሔራዊ ከብዙ ነገር ከመሬት ውስጥ ተቆፍሮ ከሚወጣው ነዳጅ ሊገኝ ነው ወደ ቤለር የሚል ይሄ የሐምሌ ዝናብ አይነት ማለት የድንቁርናችን ጥግ ነው። ወደብ አያስፈልገንም ምናምን ይህ ነው። ቀስ ብለን የፈለግነውን ወደብ እንወስዳለን፣ ችግር የለውም። ኋላ ቀር አንሆን ነው። ታውቃላችሁ እኮ ሌላ ነገር አይደለም እኮ ሰገጠ እኮ ስለሆነን ነው እልም ያለን። አሜሪካ 30 ዓመት 20 ዓመት ተቀምጠን ማይ ላይክ ነው እንትኑ ማይገባ ነው ጭውቴው አንደርስታንድ ማናረግ ስለሆነ ነው እንጂ ገበያ በጣም ሀብት ነው። ኢትስ ናሽናል ዌልዝ የጥንካሬ ልክ ነው እና የመግዛትም አቅም የመሸጥም አቅም which is essentially a market ነገርኳችሁ ከማንኛውም የተፈጥሮ ሀብት። ለዛ ነው እኮ በነገራችን ላይ አዳም ስሚዝን ባለፈው ስጠቅስላችሁ እንዳልኩት አገሪቷ ምንም ትሁን ምንም የሚላችሁ ሲከፍተው አይደለም an inquiry into the causes and nature of the wealth of nations አይደለም የሚለው መጽሐፉ ራሱ የሀገራት ሀብታቸው ምንጩና ባህሪው ምን አይነት ነው ብዬ ባጠናው ጥናት ብሎ የሚነግረን እኮ በጣም እኮ ቢዩቲፉል የሆነ ዲፕ የሆነ ግን እኛ ገና እንትን ነገርኳችሁ። አዳም ስሚዝ የድሮ ይመስለናል። ሀሳብ የድሮ መሆን አይችልም። ታውቃላችሁ ማለት የድሮ መሆን አይልክ ነው። ሳይንቲፊክ ከሆነ አሁን ለምሳሌ የትራያንግል ሃፍ ታይምስ ቢኤች ነው በቃ ድሮነት ፓይታጎረስ ምናምን ናቸው ወይ ነው ፓይታጎረስ ተይረም ሃይፖቴነሱ ቤስ ነው ሲ ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር ኢትስ ኦልዌይስ ትሩ። ፓይታጎረስ የዛሬ 2000 ዓመት ነው አይቀየርም። ፈንዳሜንታል ነው that beautiful formula አይቀየርም ነው። the same thing የሀገራት ሀብታቸው የተፈጥሮ ሀብታቸው አይደለም regardless of their national wealth በጉልበታቸው የሚያመርቱት ነገር ነው የሚላችሁ እኮ ለዛ ነው። an inquiry into the causes and nature of the wealth of nations አይደለም የመጽሐፉ ርዕስ። እንግዲህ የምታስታውሱት ሰዎች ካላችሁ እንዳልኩት ለምንድን ነው የተፈጥሮ ሀብት ምን ታደርገዋለህ ቁጭ ብሎ ልክ ነው። ይኸው እኛም አለን እኮ አፍሪካ እንዳለ በተፈጥሮ ሀብት የተሽቆጠቆጠች ነው፣ ግን ገበያ የላት ማለት አሁን ኮንጎ ኪንሻሳ ብራዛቪል አሰርተን ኮንጎ ኪንሻሳ በጣም ሰፊ ሀገር ነው በጣም እና ይገርማችኋል። አሁን ጥናታዊ ጽሁፎች እዛ ላይ ስታዩ ማይ ጉድነስ ውበቱ ነው ማለት ያላቸው ሀብት የህዝብ ቁጥራቸው ብዛቱ ወዘተ ወዘተ፣ ግን ያው የጦርነት አውድማው ነው። እቺ የምታክል ከሩዋንዳ ጋር ወረረችን ጠጣ
ሲቦቃቀሱ ነው የሚሉት። ስለዚህ አዳም ስሚዝ የሚለው ምንድን ነው? ኢትስ ደ ማርኬት ነው፣ ገበያው ነው። ገበያው ግን ምንድን ነው? ሌበሩ ነው ላይ ገብቷቸዋል። ይሄ ፕሮዳክቲቭ የማምረት አቅም ገበያ ከሌለ ምን ያደርጋል? ምንም አይሰራም። ስለዚህ ዌልዝ ኦፍ ኔሽንስ የሀገራት ሀብት ውስጣቸው መሬታቸው ውስጥ የተቀበረው የተፈጥሮ ጋዝ፣ የተፈጥሮ ነዳጅ፣ ወርቅ፣ አልማዝ ምናምን አይደለም። ይኸው ተኝተንበታል። እኛ እንኳን ምናልባት እንደሌሎቹ ማለት እንደዚህ አይነት ነገሮች አልታደልን ይሆናል፣ ግን ብዙ የተፈጥሮ ሀብት አለን ካፒታላይዝ ማለት ልናረግበት የምንችለው፣ ግን ገበያ የለንም። ለምን? የአስተሳሰብ ውድቀት አለ። መንግስቶቻችን ገበያን የሚፈጥሩ ልክ ነው አልተረዱትም። የገበያ ክፍተት ማለትም የሆነ ፖፕ ገብቶ ሀሳብ ይንሰራል። የገበያ ክፍተት ማለትም አንዳንዴ ገበያ ራሱ አለመኖር ነው። ነው ባለፈው ስተረጉመው እንዳልኩት መጀመሪያ ላይ የምታስታውሱ ከሆነ ስተረጉመው እንዳልኩት market failure makes it difficult to achieve the condition of economic efficiency by distorting price mechanisms and normal distributions of goods and services, thereby ይቅርታ አይ ቲንክ ይሄ አይደለም። ሁለተኛውን ዴፊኒሽን ነው ያስቀመጥኩላቸው። አንዱ ዴፊኒሽን ምንድነው? የገበያ ክፍተት ማለት ነው the inability of a market or system of markets to provide goods and services at all or in an economically optimal manner ማለት ምን ማለት ነው? ገበያዎች ማቅረብ ሲያቅታቸው እስከነጨራሹ። ለምሳሌ በደርግ ጊዜ አሁን ምሳሌ እንዳልኳችሁ የግል ባንክ አይቻልም በሚል በሶሻሊስታዊ አስተሳሰብ የባንኪንግ ሴክተር ሊሰጠን የነበረውን ዘርፈ ብዙ ማለት የትየሌለ ጥቅም ራሱ መንግስት ማጥቶ ራሱ መጨረሻ ላይ እንዲወድቅ ያደረገውም አንዱ ላይክ ነው። መንግስት ደርግ ኢኮኖሚው ጠንካራ ቢሆን ኖሮ ራሻ ብትወድቅ ይቀጥላል፣ መሳሪያ ይገዛል፣ ምን ችግር አለው? ያው እንትናችን አበሳችን ያውጣጫ እና ለራሱም አይሆንም እና ግን የገበያ ክፍተት ማለት አንዳንዴ ገበያውንም ራሱ አለመኖር ነው። አለመኖሩ ራሱ ግን ከምንድን ነው የሚመጣው? በቃ ከፖሊሲ ከአስተሳሰብ ችግር ነው። ለምሳሌ የግል ንብረት አያስፈልግም ነው ቡርዥዋ ማናመጣው የሆነ የስድብ ቃላት የለም። ካፒታሊስቱ ከበርቴው ምናምን እያልን እያጥላላ ግን ምንድን ነው ያደረገው? ድህነት ነው የቀፈቀፍ ነው። እና ገበያ ብሔራዊ ሀብት ነው፣ ትልቅ ሀብት ነው። ስለዚህ የገበያ ክፍተት ማለት አንዳንዴ ገበያውም አለመኖር ነው። ለምን? በእኛ የራሳችን በፖሊሲ ችግር ምክንያት ገበያው ራሱ እንዳይኖር ሲሆን ነው። አንዳንድ ጊዜ ግን ገበያውም ኖሮ እንዳልኳቸውን ለምሳሌ ኢትዮጵያ ውስጥ ባንኪንግ ሴክተር አለ፣ ግን ለኢትዮጵያን ብቻ የተወሰነ ስለሆነ መሳካት ያለበትን ነገር ማሳካት አልተቻለም። እና ያ እንግዲህ ቅድም የጠቀስኩላችሁ ጥናታዊ ጽሁፍ አንደርስታንዲንግ ማርኬት ፌሊየር ኢን ዴቨሎፒንግ ካንትሪስ ኮንቴክስት የሚለው ዩናይትድ ኔሽን ሰስተነብል ዴቨሎፕመንት ጎል አካል አድርጎ ማለት በዛ ውስጥ በ17 ቮሊዩም በቀረቡ ጽሁፎች ውስጥ አንድ ተካቶ የመጣ ጽሁፍ እንደሚለው there is a widespread consensus among economists that markets are the most efficient mechanisms to allocate resources to various economic agents. Put differently, a perfectly working market system by default is expected to efficiently and effectively allocate scarce economic resources to where they are needed. Consequently, the price mechanism is labeled the main channel for communicating market dynamics, where rising prices signal producers to produce more and vice versa, while the same price mechanism is used as an evaluation tool by consumers to determine the quality as well as value of a product. አሁን ይሄ ዝም ብላችሁ ቴክኒካሊ ስታነቡት እንግዲህ ገበያ እንደዚህ ነው ማለት ጥሩ አድርጎ
ሀብት ያደላድላል ወይም ሀብት ያከፋፍላል። የፕራይስ ሜካኒዝሙ ወይም የዋጋ ስርዓቱም መቼ ምርት መጨመር እንዳለባችሁ፣ መቼ ምርት መቀነስ እንዳለባችሁ፣ ደንበኛው ወይም ሸማቹ ለየትኛው ምርት ዋጋ መክፈል ጥሩ ዋጋ መክፈል እንደሚፈልግ፣ የትኛውን አይነት ጥራት እንደሚፈልግ ምናምን ሀሳቡን የሚያሳይበት መንገድ ነው ወዘተ ነው የሚላችሁ። ይሄ አሁን ቱ ቴክኒካል ምላችሁ አሁን ለኢኮኖሚክስ ተማሪ ብትነግሩት ምን እያላችሁ እንደሆነ ይገባዋል ብዬ አስባለሁ። ለመደበኛውን ለንደንና አይነቱ ሰው ግን ይሄ ማለት ምን ማለት ነው? አሁን ያልኳችሁ ነገር ነው። ገበያ ብሔራዊ ሀብት ነው። ከሳውዲ አረቢያ ነዳጅ በላይ ነው የምላችሁ፣ የነዳጅ ጉድጓድ በላይ ከኳታር የተፈጥሮ ጋዝ በላይ። ምክንያቱም ሳውዲ አረቢያ ይሄ ሁሉ ማለት በጣም ሀብታሞች ናቸው ሳውዲ አረቢያኖች። ገብቷቸዋል ማለት ብዙ ሰው እስኪያማልሉ ድረስ ማለት ነው። ግን የሳውዲ አረቢያ ይሄ ሁሉ ሀብት ግን ኮሪያኖች በገበያ ፈጥረውታል። ሲንጋፖሮች በገበያ ፈጥረውታል። ታይዋኖች በገበያ ፈጥረውታል። ጃፓኖች በገበያ ፈጥረውታል። እንዲያውም የጃፓን እንግዲህ እንዳልኳችሁ እኔ በጣም ጥናታዊ ፊልም ምናምን ማየት ያስደስተኝ ያለው ብዙና እኔ አሁን ትህትናቸው ደስ ይለኛል። የኳታሮች አይ ቲንክ ከዓለም ዋንጫ ጋር ተገናኝተው ምናምን መሰለኝ አንድ ጥናታዊ ፊልም ላይ ሳይ በጣም ድሃ ነበር ልክ ነው። በጣም ማለት እንዲያውም ልብ ይነካል ማለት እንትን አይታችኋል። ይሄ እኛ ጭልፊት ነው የምንለው መሰለኝ ሆክ የሚባሉ ባህላዊ ወፍ አላቸው እና ከወፉ ጋር ለምሳሌ አይዶ ነው ዱባይ ምናምን ሄዳችሁ የምታውቁ ከሆነ ያሳዩችኋል ምናምን ሄዳችሁ ተናኩታላችሁ ገለናል እና ከወፉ ጋር ፍቅር አላቸው። እኔ ወፍ ወዳለሁ በባህሪዬ፣ ግን እንደነሱ ኦብሰስድ አይደለሁም። በጣም ይወዳሉ ወፍ ማለት ሀብታሙ ነው ምናምን ከወፉ ጋር እና አልገባኝም ምን አሶሼት አደረገው ብዬ ስል ታውቃላችሁ ያድንላቸዋል ወፉ ነው ካልቸራሊ ምግብ ማለት በጣም በረሃ እኮ ነው፣ ሙልጭ ያለ በረሃ ነው እና አድኖ ወፍ ምግብ ያመጣላቸዋል። ዳትስ ዋይ ደ ላቭ ኢት። የዛን ያክል ድሃ ነበረው። ያም ብቻ ሳይሆን ይሄ እንትን ውስጥ ገብተው ዳይቭ ገብተው ወንዝ ውስጥ የሆነ የሚያወጧት የከበረች ድንጋይ አለች። እንደዚህ ነጭ ነጭ ሆኖ የአንገት ሀብል ምናምን ይሰራበታል። ገብቷቸዋል። ነው ኢሴንሻሊ ዴይ ወር ቬሪ ፖር። በእንደዚህ አይነት ነው ነው ባህር ውስጥ ነው ሰርጉደው ገብተው እንትን የከበረ ድንጋይ አውጥተው ምናምን ነው ኦፕሬት የሚያደርጉት የነበረው። እሱንም ነው ነገሩ ሲከፋባቸው ጃፓኖች አርቲፊሻሊ መስራት ጀመሩ። እነሱ ባህር ውስጥ ነው ሰብመርጅ ዳይቭ አድርገው በባህላዊ መንገድ ነው የምላቸው ትንፋሻቸውን አፍነው ወደ ታች 5-6 ሜትር ምናምን ገብተው የሆነች ማገዣ ነው ባህላዊ እንደ መተንፈሻ መሳሪያ ያለ እሱን ተጠቅመው ገብተው የሚያወጡትን እነዚህ ነጭ ነጭ የከበሩ ድንጋዮች አይነት ነው ኤመርላንድ ኦር ዋሬቨር ሀብል ይሰራበታል። እሱን የሚሰሩትን ነገር ጃፓኖች በፋብሪካ በእንትን ሰርተው አምጥተው ቢዝነሳቸውን ገደሉባቸው እና ከዛ በኋላ ነው እንግዲህ የተፈጥሮ ጋዝ ምናምን ዲስከቨር አድርገው አሁን እንደ ሚዚየም አድርገው አስቀምጠው ያሳያቸዋል። እና ምን ልላችሁ ነው እነሱ በተፈጥሮ ሀብት ያመጡትን ማለት ከድህነታቸው እነሱ የወጡት በተፈጥሮ ሀብት ጉልበት ነው። የተፈጥሮ ሀብት ጉልበት የሌላቸው እነ ጃፓኖች፣ እነ ኮሪያኖች፣ እነ ሲንጋፖሮች፣ እነ ታይዋን እንኳን የተወሰነ ላይ ነው የተሻለ ነገር ሊኖራት ይችላል። ሰፕላንት አድርገውታል ነው ጥለውት ሄደዋል። ስለዚህ ገበያ አሁን እዚህ ጋር ያልኳችሁ ነገር ቴክኒካሊ በኢኮኖሚክስ ነው በቴክስት ቡክ ምናምን ኦፕቲማል አሎኬሽን ኦፍ ሪሶርስስ ፕራይስ ሜካኒዝም ወይም ዋጋ ስርዓት እንደዚህ ብሎ ለኢኮኖሚስቱ ሴንስ ሊሰጠው ይችላል።
ለእንደኔና ለእንደናንተ አይነቱ ግን መደበኛው ኢትዮጵያዊ በሚገባ መልኩ እናስቀምጠው ካል ሀብት ማመንጫ ማዕድናችን ነው። በሀገር ደረጃ ገበያ ጉልበታችንን፣ እውቀታችንን፣ የተፈጥሮ ሀብታችንን ዋሬቨር በትክክለኛው አመራር ስር ሆነን ካደረግነውና ገበያ ከፈጠርን የሌለ ገበያ ካለ ከፈጠር ነው ማነቆ ያለበት ገበያ ካለ እንዲሰራ ካደረግነው ማነቆ ያለበትን ገበያ ደግሞ ማሰራት ማለት እና አቶ መለስና መሰሎቻቸው እንደሚያስቡት የሌሊት ጠባቂ የሌሊት ተረኛ ዘበኛ አይደለሁም ብሎ ገበያውን በመዶሻ በመከትከት ሳይሆን ነገር ግን መንግስትን ዲሞክራሲያዊ መንግስትን ነፃ መንግስትን ፍትሃዊ ወዘተ በማድረግ በእውቀት የተመሩ ለምሳሌ አሁን ፈርተን ብሔራዊ ባንክ ውስጥ የውጭ ባንኮች ቢገቡ ሬግሌት ልናረጋቸው አንችልም፣ ከኛ በላይ በጣም የበሰሉ ናቸው ልምድ አላቸው ብሎ ከመፍራት ወጥተን ተምረንም ሆነ የተማረም ቀጥረን ሆነ ሬግሌት የማድረግ አቅማችንን አሳድገን ወዘተ ወዘተ ብለን ገበያውን ብንከፍተው ከኛ በላይ ሀብታም እንኳን ማለት ጥሩ አይደለም፣ ግን በቃ እንዳልኳችሁ የአካባቢያችን ልዕለ ኃያል መሆን እንችላለን። ከሰሜን እስከ ደቡብ እነ ሳውዲ አረቢያን ሁሉ በተፈጥሮ ሀብት ላይ የተመሰረቱትን በሙሉ ማለፍ እንችላለን። ምክንያቱም አዳም ስሚዝ ሀብት የሀገሮቹ ዌልዝ አን ኢንኳይሪ ኢንቱ ኔቸር ኤንድ ኮዝ ኦፍ ዌልዝ ኦፍ ኔሽንስ ሲለን እያለን ያለው ምንድን ነው? ገበያው ነው፣ ማርኬቱ ነው። ጥሩ ማርኬት ያላቸው ሀገራት ወይንም ሌበሩ ስራ ላይ የዋለ ማለት ነው። ጉልበቱ ዝም ብሎ ሰውየው ጉልበት ውስጥ ብቻ ተቀምጦ አልቀረም። ፖቴንሻል አይደለም፣ እምቅ ሀብት አይደለም፣ ቀልጦ ወጥቷል፣ ተመንዝሯል፣ ስራ ላይ ውሏል። ያ ነው ኔቸር ኤንድ ዌልዝ ኦፍ ኔሽን። የተፈጥሮ ሀብቱ አይደለም ይላቸዋል፣ ሌበሩ ነው። ምክንያቱም ሌበሩ ደግሞ ሲባል እንዳልኳችሁ ይሄ ጉልበት ማለት አይደለም አይደለ ማለት የምታስታውሱ ከሆነ ጉልበት ማለት አይደለም። ይልቁንም ጉልበቱ ስራ ላይ የዋለበት አካሄድ ነው። እንደዛማ ከሆነ እነዚህ ባርቤሪያን የሚባሉ ወይንም አረማውያን ወይንም አረመኔ የሚባል አረመኔ ማለት እኛ ጨካኝ ነው የምንለው፣ ግን አረመኔ ማለት ጨካኝ ሳይሆን የሆነ ሲቪላይዝድ ያልሆነ ገና ልብስ መልበስ ነው፣ መንገድ በማህበር መኖር ያልጀመረ እና የህግ ስርዓት መንግስት ምናምን የሌለው ኋላ ቀር ማህበረሰብ ማለት ነው ባርቤሪያን። እና እነሱ መሽቶ እስኪነጋ ስራ ላይ ናቸው። እድሜው ለስራ የደረሰ ስራ የሚያጣ ሰው የለውም። ሁሉም ሰው ተሰማርቷል። ግን ያ ሁሉ ድካም ተደምሮ በቂ ሀብት ስለማይፈጠር አንዳንድ ጊዜ አዛውንቶቻቸውን ሆን ብለው በራብ እንዲሞቱ በር ይዘግባቸዋል። እንደዚህ አይነት ደረጃ ድረስ ይደርሳሉ። ምክንያቱም እንኳን አዛውንቶቻቸውን እንዲመግቡ ራሳቸውም መመገብ አቅቷቸው ማለት ነው። ስለዚህ አልቲሜትሊ አን ኢንኳይሪ ኢንቱ ዘ ዌልዝ ኤንድ ኔቸር ኤንድ ኮዝ ኦፍ ኔሽንስ ያ ጉልበት በስራ ላይ የዋለበት ጥበብ ነው። ያ ማለት ግን ጥበብ ሲባል የሆነ ልዕለ ኃያል የሆነ ሁሉን ነገር በትኖ የሚያውቅ የሆነ ልዩ ሰው ስላለ አይደለም። ገበያውን ከፍተኸው አንፕላንድ ፕላንድ ሆኖ እሱ እንደሚለው ያ የማይታየው እጅ እንትና ምንድን ነው ተቆርጦ እያየው ነበረ። አቶ መለስና አቶ ተመስገን የሚባሉት የፓርላማ አባል ሲናገሩ ማለት ነው እና ሲወራረፉ ነበር እዛ ፓርላማው ላይ እና አቶ ተመስገን ኢንቪዚብል ሃንድ ይላሉ። ግን ኢንቪዚብል ሃንዱን ራሱ አንብበው በደንብ ተረድተው አይደለም የሚጠቅሱት። እውነቱን ለመናገር እኔ እንደተሰማዋቸው ማለት ነው። አዳም ስሚዝ ኢንቪዚብል ሃንድ ሲል ምን ማለቱ ነው አልተረዱም። መለስም እንዳልተረዱ እንግዲህ በስለላ ደርሶት ይሆን እንዳልተረዱት አውቀው ይሆን እንትን ሲላቸው ማለት ምን ታያላችሁ? አሁን እዛ ጋር ምን እንደምታዩ ታውቃላችሁ? ለእኔ የታየኝ ሎስት ኦፖርቹኒቲ፣ የባከነ እድል። ለምን
የነፃ ገበያ አቀንቃኝ ነኝ ብለው ነው አቶ ተመስገን ፓርላማ የገቡት። ግን ነፃ ገበያን መወከል በሚገባው መልኩ አልወከሉትም። ቢካዝ ሂ ዳዝንት አንደርስታንድ ራሱ ኢንቪዚብል ሃንድ ሲባል ይሰማሉ እንጂ አዳም ስሚዝ እንዴት አድርጎ እንዳስቀመጠው በትክክል ተረድተው እያብራሩት አይደለም። ስለዚህ አቶ መለስ አናታቸውን ብሎ አለፈው ማለት ነው። እና ይሄ ሌበሩ የማምረት አቅሙ በጣም በውጤታማና በጠቢብ እጅ በስራ ክፍፍል ተከፋፍሎ የማምረት አቅምን በ100 እጥፍ፣ በ200 እጥፍ፣ በ300 እጥፍ የሚጨምርበት ሁኔታ ላይ የሚመጣው የሆነ በጣም በጥበቡ ሰማይ የደረሰ ሰው ፕላን ስላደረገው አይደለም። ኦፍኮርስ ጥበብ ይፈልጋል እንዳልኳቸው አሁን እንደ አቶ ተመስገን አይነት አላዋቂ ሳሚ ይለክ ነው ዩ ቢካም አ ባድ ሪፕሬዘንታቲቭ ፎር የገበያ መጥፎ ወኪል ትሆናላችሁ ማለት። ግን በትክክል አንደርስታንድ ላደረገው ሰው እና አይ ገበያ ማለት ዴሞክራሲያዊ መንግስት ማረጋገጥ ነው፣ የንብረት መብት ማረጋገጥ ነው፣ የሰዎችን ነፃነት ማረጋገጥ ነው፣ የሰዎችን ህይወት ዋስትና መስጠት ነው፣ በአጠቃላይ የሰዎች ህይወት ንብረትና ነፃነት ህጋዊ ከለላ እንዲያገኝ ማድረግ ነው፣ የፖለቲካ ስልጣን የሚያዝበትን መንገድ በፍትሐዊና ነፃ ምርጫ ማድረግ ነው፣ የመንግስትን ህግ የማውጣት አቅም ማሳደግ ነው። ህግ የማውጣት አቅም ማሳደግ ሲባል ዝም ብሎ እያገኙትን ህግ እየመነጫጨሩ ዲሽ አውት ማድረግ ሳይሆን ሬጉሌት ስናደርግ፣ ታክስ ኮድ ስናወጣ፣ የአካባቢ ጥበቃ ህግ ስናወጣ፣ የህግ ማለት ነው የንግድ አመሰራረት ህግ ስናወጣ፣ የታሪፍ ህግ ስናወጣ፣ የታሪፍ ህግ፣ የኮታ ህግ ውሰት ስናወጣ የገበያውን አሰራር በሚያግዝ መልኩ ስናደርገው ማለት ነው። ስለዚህ ያን ጊዜ ነው ያ እምቅ የሆነው ተፈጥሯዊ ጉልበት ሀብት which is the nature and cause of the wealth of nations, which defines rather the nature and cause of the wealth of nations መዋል ያለበት ነገር ላይ ውሎ ሀገራትን ባለጸጋ የሚያደርግና ገብቷቸዋል። ላይክ ነው ኦፕሬት። አሁን ለምሳሌ እነዚህ ባርቤሪያን ያላቸው ሰዎች አዳም ስሚዝ ወይንም አረማውያን በእኛ ተረጓጓው በአማርኛ ሰዎች ስራቸው እኮ ማለት ሰነፍ ስለሆኑ አይደለም፣ ግን ገበያ የለውም፣ ፕራይስ ሜካኒዝም የለውም። ለምን? ብዙ የአደረጃጀት ችግር አለበት፣ ብዙ የአሰራር ችግር አለበት። ማነቆ የገበያ ክፍተቱ የትየለሌ ነው። ቅድም እንዳልኳቸው አሁን በቃ አት ኦል ፕሮቫይድ ማድረግ አለመቻል። ደርግ መጥቶ ገበያን አርጎ እንዳጠፋው አይነት ያኛውም ከኋላ ቀርነት የተነሳ የገበያ ስርዓት የለውም፣ የፕራይስ ሜካኒዝም የለውም። የገበያ ስርዓቱ ደግሞ በፕራይስ ሜካኒዝሙ እንዳይሰራ የፖለቲካ ስልጣኑ በትክክል አልተደራጀም። መልክ ይዞ መልከኛ አልሆነም። መልከኞች የሉም ወይም አሪስቶክራት የሉንም። ለዛ ነው የማይፈጥረው። ስለዚህ አሁን ይሄ እዚህ ጋር ያነበብኩላችሁ ነገር ቴክኒካሊ እንደዛ ላይ ነው። ኢኮኖሚስት ለሆነ ሰው በዛ ልትገልጹ ትችላላችሁ። ቤዚክ ሰው ግን እንደኛ ላለው ሰው ግን ይሄ ማለት የነፃነት ዲሞክራሲ ይኑራችሁ ማለት ነው። የነፃነት ዲሞክራሲ ይኑራችሁ። የነፃነት ዲሞክራሲ ይኑራችሁ ማለት የዜጎች ህይወት ንብረትና ነፃነት በህግ አግባብ ካልሆነ በስተቀር በመንግስትም ቢሆን እንዳይሻር ይህንን ዋስትና ስጥ። ይህንን ዋስትና ከመስጠትን ባሻገር የፖለቲካ ስልጣን የሚያዝበትና የሚለቀቅበትን መንገድ ነፃ፣ ፍትሐዊና ግልጽ የሆነ አድርገው ወዘተ። በአጠቃላይ
እንግዲህ ከፖለቲካ አንጻር የነፃነት ዲሞክራሲ ምንድን ነው ብዬ ሳብራራ የነበረውን ነገር አድርግ ማለት ነው። ያንን ስታደርግ ገበያ ትፈጥራለህ። ገበያ ስትፈጥር የስራ ክፍፍል ትፈጥራለህ። የስራ ክፍፍል ስትፈጥር ገበያው ራሱ በቃ የሚገርም ተአምራዊ ኤፊሽንት ኦፕቲመም ሪሶርስ አሎኬተር ነው። ማነቆችን እየበጣጠሰ እየጣለ ሀብት ያመርታል። ፓሬቶ ኤፊሽንት ነው። ለሰዎች የሚከፍለውን መከፈል የሚገባውን ይከፍላል በፕራይስ ሜካኒዝሙ መሰረት። እድገትንም ደግሞ በቀጣይነት ያመጣል። ስለዚህ እንደ ባርቤሪያኑ አትሆንም። ትደክማለህ፣ ግን መጨረሻ ላይ ሚዳቋ አድን አትበላም። ኦርደር አድርገህ ፍሌቶ ቤት ታስመጣለህ ምናምን እንደዛ አይነት ነገር ነው እና ያ ነው የገበያ ፍልስፍና። እና አንድ ቦታ ላይ the reality in developing countries in particular depicts that in absence of regulations and other control measures, market in entirety do not function well, underpinned by several structural rigidities ይላል። የሚያሳዝን አሁን አቶ መለስ ርዕሱ የሚለው ምንድን ነው? ማርኬት ፌሊየር ኢን ዴቨሎፒንግ ኔሽንስ አይደለም የሚለው፣ በማደግ ላይ ባሉ ሀገሮች ውስጥ ያለ የገበያ ክፍተት ነው የሚለው እና በገበያ በእንትኖች ውስጥ የሚጎላው ለምንድን ነው የገበያ ክፍተት? በነገራችን ላይ እንዳልኳቸውን አሜሪካም አለ፣ ቻይናም አለ፣ የትም ቦታ ይኖራል። ለምን? ሰዎች ፍጹም ስላልሆኑ፣ ግንዛቤያችን ጥግ ድረስ ስላልሆነ፣ ባህሪያችን በጣም ሪፋይንድ የሆነ ኤንጅሊክ ስላልሆነን ማለት ነው። የእኛ ግን ትንሽ ይበዛል ማለት ነው። ዴቨሎፒንግ ስንሆን ለምሳሌ ዲሞክራሲ የለም፣ ተጠያቂነት የለም፣ ስልጣን ርስት ተደርጎ ይወሰዳል። ገብቷችኋል? የፖለቲካ ልዩነት በውይይትና በክርክር ከመፍታት ይልቅ በቡጢ መፍታት እንፈልጋለን። በቃ የሆነ ጀብደኝነት አለብን፣ አርበኝነት አለብን፣ ሽፍተኝነት አለብን ወዘተ። ስለዚህ reality in developing countries in particular ተጨባጭ አለው በአዳጊ ሀገራት። እኛ እንግዲህ አዳጊም በለው ወይንስ ደግሞ ከእድገት ወለል በታች ያለን በለው እሱ ሌላ ጉዳዩ ነው ማለት ነው። ሪያሊቲ ያለው ተጨባጭ ሁኔታ depicts that in the absence of regulations ማለት ህግ ነው የጠፋው እኮ ነው የምላለው። ህግ ነው የጠፋው ላይ አሁን ማነው ስሙ የልማታዊ መንግስት አስተሳሰብ ግን ህግ አስከባሪ ዋችማን ስቴት ነው፣ ናይት ዋችማን ስቴት ኢንፎርስ ኮንትራክት ኢንፎርስ ሎውዝ እና that's beneath me, that's a dean for me kind of thing. no እሳቤ አይደለም። ነው ህግ ራሱ ጥሩ አሰራር ስለሌለ፣ ጥሩ አደራረግ ስለሌለ ብሔራዊ ባንክ እንዴት ራን ማድረግ እንዳለብን በትክክል አንረዳም። የገንዘብ ሚኒስተርን እንዴት ራን ማድረግ እንዳለብን ለክን አሁን እዛ ላይ ስልጣን ላይ ያሉትን ሰዎች እነሱ የመንግስት ፖሊሲ አስፈጻሚዎች ናቸው። ገብቷቸዋል። ፖሊሲውን የሚቀርጸው ሰው ነው ማለት ፖሊሲውን በሀገር ደረጃ የሚቀርጸው ምን ቀርጸው በፖለቲካ ፓርቲ ደረጃ የሚሰራ ነገር ነው፣ በመንግስት ደረጃ የሚሰራ ነገር ነው እና ሬጉሌሽን የለንም። ህግ ማስከበር አለቅ ነው። ብዙ አይነት የህግ አሰራር ጥሩ የሆነ አሰራር ማምጣት አንችልም። ብቃት ልክ ነው። ያንን ብቃት ግን እንዴት ነው የምታመጣው? ትምህርት ቤት ምናምን፣ ተቋም ግንባታ፣ ወሬያችን ብዛቱ ምንድን ነው? ተቋም ግንባታ የምትለው ተቋም መገንባት መቻቃትን አላስገነባላችሁ። የፖለቲካ ስርዓቱ ተቋም መገንባት አይፈቅድም። ለምን? ግልጽ አይደለም፣ ውድድር አይደለም፣ በብቃት ላይ የተመሰረተ አይደለም። ለዚህ ነው እኮ ሜክ ኢት ሊበራሊ ዴሞክራቲክ። ሊበራል ዴሞክራቲክ ማለት ቀቢጸ ተስፈኝነት አይደለም፣ ቅንጦተኝነት አይደለም። ሊበራል ዴሞክራቲክ ማለት ሲቪክ ማህበረሰብ ሁን፣ ሲቪላይዝድ ማህበረሰብ ሁን።
የምትችል ከሆነ እንስማ። ማድረግ የምትችል ከሆነ ጥሩ፣ የተሻለ ሀሳብ ካለ ከሌለ ሚድና አጥና እወቅ። ልክ ነው፣ እንስማ። በአጠቃላይ ይሄ ሊበራል የሚባለው ሲስተም አቅምን ማውጫ መንገድ ነው። የተደበቀ የተያዘውን አቅም ብሔራዊ ነው አቅም የምትለቅበት መንገድ ነው፣ በአሰራር ነው እንጂ ተቋም ግንባታ አልተቻለም። የተቋም ግንባታ ብለህ ዝም ብለህ ከሃርቫርድ ከምናምን ሰብስበህ አምጥተህ በስላይድ ሰው ብታደክም ምንም አታመጣም። ግን ምህዳሩን ካመቻቸ፣ ምህዳሩን እንዴት ነው የምታመቻቸው? ምህዳሩን እንትን ነው እንዳልኳቸው አንደርስታንዲንጋችን አሁን እሴት ለመፍጠር ብለን ዶክተር ሰብስበን አጠጡ ብለን መምከር የሚያምረን አይነት አድሮ ጥሬ ነው። በእንደዛ አይደለም። ተቋም የምትገነባው የዲሞክራሲ ስርዓትን በመፍጠር ነው። የዲሞክራሲ ስርዓት ነው ተቋምን የሚፈጥረው የሚገነባው። ነፃ ገበያ ነው ተቋማትን የሚገነባው። ስለዚህ አንሊሽ የሚያደርገው ሀገራዊ እምቅ ሀብትን ነፃ የሚያወጣውና ለብቃት ለምርታማነት የሚያመጣው ስርዓቱ ነው። የፖለቲካ አስተሳሰብ ርዕዮቱ ነው። እሱ ነው አንሊሽ የተቀመጠውን የሚያወጣው። ሰው regulations and other control measures markets in entirety do not function well underpinned by several structural rigidities። ስለዚህ structural rigidities እንደ ደርጓውን መታችሁ ነው ባንኪንግ አያስፈልግም ብላችሁ ወይም ባንክ የግል መሆን የለበትም የመንግስት ነው። ለምን ቡርዣን ለማስቀረት እንትኑን ለማስቀረት ብላችሁ ትከለክላላችሁ። ሪጂዲቲስ ነው አሁን ስትራክቸራል ችግር እየፈጠራችሁ ወዘተ። ስለዚህ እንደዛ ይላል ማለት ነው። እና በአጠቃላይ ማርኬትን ገንባ ማለት ወይም ገበያን እንፍጠር፣ ገበያን እናሳድግ፣ ገበያን እንኮትኩት ማለት ለእኔ ከሚፈጠረው ዴሞክራቲክ ከሚፈጠረው ነፃ ምህዳር የተነሳ ንግድ ለመጀመር ከንግድ ለመውጣት ሲቀል የጥቅም ትስስሮች ከፖለቲካ ጋር ባላቸው ግንኙነት ሌሎችን ሰዎች አግልለው ራሳቸው ንግዱን መቆጣጠር ሳይችሉ ሲቀሩ፣ ይልቁንም ሁሉም ሰው በነፃ መወዳደር ሲችል፣ በትምህርት መስፋፋት፣ በመሰረተ ልማት መስፋፋት፣ በመረጃ ልውውጥ ወዘተ ሰዎች ማግኘት የሚገባቸውን መረጃ ሲያገኙ፣ መንግስት የሚያወጣቸው ህጎች በዲሞክራሲ በነፃ ፕሬስ በምናምን ታግዘው ኦፕቲመም ኢኮኖሚክ ኤፊሽንሲን የሚፈቅዱ ሲሆኑ ውሳኔዎች የፖለቲካ ኮንስኮንስ ሲኖራቸው፣ ፖለቲካ ኮንስኮንስ ማለት የምትወስነው ውሳኔ ትክክል ሆኖ ውጤት ካላመጣ ስልጣንህን የምታጣበት፣ ስልጣንን ማለት በቃ በምርጫ ተሸንፈ የምትወገድበት ወዘተ ነገሮች ሲመቻቸው ማለት ነው። ማርኬት ፋንክሽን እያደረገ ነው የሚባለው። ስለዚህ ምህዳር ነው ሀገር ባህል የአሰራር እንደሆነ ሲቪላይዜሽን የመፍጠር ጉዳይ ነው። ስልጣኔን የመፍጠር ጉዳይ ነው። ማርኬትን መፍጠር ማለት ነው። እና ምን አይነት ፖሊሲዎች ናቸው የማርኬት አሁን ጽሁፉ ይላል ፖሊሲስ ቱ ኮምባት ማርኬት ፌሊየርስ ብሎ የሚያስቀምጣቸው አሉ። ለምሳሌ ሌጂስሌቲቭ ሜዠርስ ይላል ማለት ከህግ ማውጣት አኳያ ሊወጡ የሚገባቸው አደራረጎች ማለት ነው። This is considered a deterrent to addressing market failure mostly faced by underdeveloped economies found in some parts of Africa and Asia. This may include the enactment of laws to prevent big monopolistic firms from restricting smaller firms to enter the product market. ስለዚህ አሁን በጣም ቀላል ነው ይሄ አይደለም ስታዩት የገበያን ክፍተት እንዴት ነው የምንዋጋው ማለት ፖሊሲ ሜዠሮች ምንድን ናቸው? ሞኖፖሊን የሚዋጋ ህግ አስቀምጥ። ስለዚህ ሞኖፖሊ ፈጥረው ነጋዴዎች ሌላ ሰው ተወዳዳሪ እንዳይገባ አጥር ፈጥረው ወይም ኦሊጎፖሊስቲክ የሆነ ሞኖፖሊ እንዳይፈጥሩ ያንን ህገወጥ የሚያደርግ ህግ አውጣ። በጣም ኮምፕሊኬትድ አይደለም።
ገብቷቸዋል። ይሄንን ግን ለማድረግ ያለው የዲሞክራቲክ ኢንቫይሮንመንት ግን ብዙ ጣጣ ይፈጥርባቸዋል። ስለዚህ ገበያ ላይ ነው መዋጋት የሚያቀተን ታዳጊ ሀገሮች የምንባለው ገበያን ለማኮትኮት ለማሳደግ እና ይህን ትልቅ ብሔራዊ ሀብት ለማድረግ የሚያጋጥመን ችግር ምንድን ነው? ህግ ለማውጣት ፍትሐዊ ህግ ለማውጣት አንችልም። ለምን? ሲጀምር ራሱ የመንግስት እሳቢያችን የተሳሳተ ነው። ሲጀምር ራሱ የገበያ ክፍተት ብለን የምንረዳው ሌላ ነገር ነው። የገበያ ክፍተት የሚመስለን በቃ ሊታረም የማይችል በራሱ ማለት ነው። ስለዚህ እኛ ገብተን ሰማይ ነው ያዘው እንዳይወድቅ ሰማይ ሊወድቅ ነው ያዘው አይነት ነገር ነው። ሰማይን በቀስት ደግፈን ለመያዝ ነው የኛ የመንግስት ጣልቃ ገብነት አንደርስታንዲንግ። እንደሱ አይደለም። ሰማይ አይወድቅም፣ ምንም አይሆንም። ተው ነው ሬጉሌሽን ነፃ ገበያን የሚያበረታታ ይሆን ሪዝናብል ታክሴሽን ሜዠርስ ናቸው። ሌላ አሁን ነው የገበያ ማነቆ ማስወገጃ መንገድ ብሎ የሚያቀርባቸው። In this regard, levying taxes on products like tobacco may have its desired good impacts at the cost of future illness from smoking may be used to fund relevant healthcare provisions or even supporting victims who may be addicted to nicotine derived from high consumptions of tobacco products. ለምሳሌ አሁን ኤክሳይዝ ታክስ ብትጥል ትንባሆ ላይ የማርኬትን ውድቀት ምክንያቱም ምንድን ነው? አሁን ማርኬቱ ለምሳሌ ሲጋራ በጣም አቅርቦ ብዙ ሰው ሊገድል ይችላል ነው። የጤና እክልን ያበዛል፣ የጤና ወጪህን ያበዛብሃል። ስለዚህ ትንባሆ የሚያጨሰውን ሰውዬ የአንድ ትንባሆ ዋጋ ምንም እንኳን በገበያ ሲወሰን ዋጋው 1 ብር ሊሆን ቢችልም 3 ብር ታደርግበታለህ። እሱ ሲያጨስ 2 ብር እየወሰድክበት ነው። ያንን 2 ብር ወስደህ በኋላ ለራሱ የጤና ማለት ጤናውን ለመጉዳት እየሄደ ነው። ስለዚህ የጤናውን እንትን ታዘጋጅለታለህ ነው። ግን ዋናው ፖይንቴ እኔ አሁን ዝም ብዬ ይህንን አመጣሁት እንጂ ዋናው ፖይንቴ የታክስ ህግ ነው። የገበያ ጉድለትን ማስተካከያ መንገድ። ለምሳሌ አሁን ባለፈው እንዳልኳችሁ ጃፓኖች የሚያደርጉት ምንድን ነው? ስኳርና ሙዝ ጃፓን ሲገባ በጣም ይወደዳል። ሰው ስኳርና ነው ዋጋው ርካሽ ነው። ሰው ግን ስኳርና ሙዝ በጣም ወዶ ይጠቀማል። ከዛ ላይ ያንን ስኳርና ሙዝ ኤክሳይዝ ታክስ ይጭኑበትና ያን ኤክሳይዝ ታክስ ወስደው ግን ምን ያደርጉታል? ገንዘቡን አሁን እዚህ ሲጋራ ጫሹን ለማከም ጤና ጣቢያ ይገነቡበታል ነው። ያችን ብር ወስደው ደግሞ ስቲል ኢንዱስትሪውን ያግዙበታል። ስለዚህ የገበያ ጉድለት ማገዝ ማለት ገበያውን ትኩረቱን ማለት ጥሩ አድርጎ ያቀርባል። ስኳር ጥሩ አድርጎ ያቀርባል። ሙዝ ጥሩ አድርጎ ያቀርባል። ግን ከማህበር ነው ከሶሻል ዌልፌር አንጻር ሲታይ ሰው በጣም ያተኩርበታል። እና ደግሞ አትራፊዎቹ አስገቢዎቹ 100% ምናምን ነው የሚያተርፉበት። አንዳንዴም 1000% ያተርፉበታል። ምክንያቱም ፐር ሄድ ሲሸጥ በነጠላ ሲሸጥ ትርፉ ብዙ ነው። ስለዚህ ያንን ወስዶ እንትን ይገነባበታል። በአጭሩ ግን ምንድነው ታክስ ስታወጣ ጣልቃ እየገባ ነው አሁን ገበያ ውስጥ። ግን የገበያውን አሰራር በሚያስተጓጉል መልኩ አይደለም ማለት ነው። ጥሩ የፕሮፐርቲ ራይት መፍጠር የገበያ ጉድለት የሚታረምበት አንዱ መንገድ ጥሩ የፕሮፐርቲ ራይት መፍጠር እና አሁን ጥሩ የፕሮፐርቲ ራይት እነሱ ብለው የሚያቀርቡት ማለት ነው የግል መብት ከማስከበርም አልፎ አሁን ለምሳሌ ለህዝብ ፓርክ ገንብተህ ወይንም መዝናኛ ቦታ ሰርተህ በነፃ ካረከው ሰው ሁሉ እየገባ ሊያበላሸው ይችላል። ሜንቴን ለማድረግ ትቸገራለህ። ስለዚህ ለምሳሌ ያንን ፓርክ በተወሰነ ደረጃ የህዝብ ቢሆንም በግል ንብረት ስር ታደርገውና ፓርክ ውስጥ ለመግባት ብር ታስከፍላለህ። ለምን? ያችን ብር ወስደህ ፓርኩን ኮንቲኒየስሊ ሜንቴን ለማድረግ እንድትችል ማለት ነው። እና ስታዩት በአጠቃላይ ስታዩት ምንድነው ፋንክሽን እንዲያደርግ አግዘው ነው ማርኬት
provision of subsidies ይላል። This is considered to favor positive externalities as provision of subsidy geared towards reducing high tuition fees, for example, leads to a situation of increased level of access to post-secondary education where prospective students are made to enter universities to improve their knowledge to compete in the market. አሁን ይሄ ለምሳሌ የትምህርት ዕድልን ሰብሲዳይዝ አድርግ ነው። ለምንድን ነው የትምህርት ዕድል ወይም ትምህርት አስፋፋ ማለት ነው። ትምህርት የምታስፋፋው ግን ለምንድን ነው? ኢንፎርሜሽን አሲሜትሪን ለማስቀረት ወይም መረጃ መጣረስን ለማስቀረት፣ የተማሪውን ብቃት ለማገዝ እና ተወዳዳሪ ሰራተኛ እንዲሆን ለማድረግ ነው የምታግዘው ማለት ነው። ሶ ላይክ ማርኬቱ ፉሊ ኦፕሬት እንዲያደርግ እያገዝከው ነው ማለት ነው። ጠቅላላ ላይክ ነው። አሁን አንዱ ቦታ ላይክ ነው ዓለም አቀፍ ትብብሮችን ጥሩ የዓለም አቀፍ ትብብሮችን መፍጠር ይላል። የማርኬትን ፌሊየር የምታስተካክልበት መንገድ እና ላይክ ነው። ለምሳሌ እንደዚህ ይላል in the present age the rise of wars in regions around Africa, Asia and some parts of the Middle East warrant such type of international cooperation in limiting war-torn countries' usage of destructive weaponry and also the curtailment of abuse inflicted in humanity. ለምሳሌ ዓለም አቀፍ ግንኙነት አበረታተህ ማለት አጠናክረህ ጦርነት የሚያደርግ ሰውን ጉዳት ቀንስ። ያን ስታደርግ ነው ገበያን ፌለር የማርኬትን ክፍተት ወይም የገበያን ጉድለት እያረምክ ነው ማለት ነው። ስለዚህ የገበያ ጉድለት አረዳዳችን በአጠቃላይ የመንግስት አሰራር ጥሩ ሆኖ የሰዎችን ጤና ከፍ እንዲያደርግ ገብቷቸዋል። አሁን ለምሳሌ ቱባኮ ማቅረብ መብቱ ነው፣ ብትከለክለውም ያው ኮንትሮባንድ ነው የምታበዛው። ትንባሆ ማቅረብ ኮንትሮባንድ ነው የምታበዛው፣ ወንጀል ነው የምታበራከተው፣ ወዘተ ወዘተ። ያንን ከምታደርግ ኤክሳይዝ ታክስ ጭነህበት ከዛ ኤክሳይዝ ታክስ ላይ የምታገኘውን ብር ወስደህ ለምሳሌ ለጤናው እንትን ታዘጋጅለታለህ። ገበያው ያንን ያቀርብለታል፣ ግን ችግር ሲፈጥር ማለት ነው። ወይንም ደግሞ የሆነውን ማለት ሊደጎም የትምህርት ዕድሎችን ታስፋፋለህ፣ ሞኖፖሊን ትቆጣጠራለህ፣ ጦርነት እንዳይበራከት ታደርጋለህ። ጠቅለል ስታደርገው ምንድን ነው ልክ ነው ፖለቲካው በስነ ስርዓት ሰርቶ የትምህርት ዕድል እንዲስፋፋ፣ የጤና ፋሲሊቲ እንዲስፋፋ፣ የህዝብ ሀብቶች ወይም ፐብሊክ ዌልዝ የሆኑ እንደ ፓርክ እንደ ወንዝ ምናምን ያሉ ነገሮች ጽዳታቸው እንዲጠበቅ። ምክንያቱም ሰው ስለማይከፍል በማርኬት ሜካኒዝም በፕራይስ በምናምን አሎኬሽን ችግር ስለሚፈጠር ለምሳሌ ፕራይቬት ፕሮፐርቲ ታደርጋቸዋለህ ወዘተ ነው። ስትደመድመው ግን ስትጠቀልለውና በኮመን ሴንስ አሁን እንደዚህ ስታደርገው ውስብስብ ይላል። ቀለል አድርገህ ለሰው በሚገባው አማርኛ ስታስቀምጠው ግን ምንድን ነው ገበያው ህዝቡን በአግባቡ አሳትፎ እንዲሰራ ማድረግ ነው። ነፃ ኢንቫይሮንመንት መፍጠር ነው። ዲሞክራቲክ ኢንቫይሮንመንት መፍጠር ነው። የምታወጣቸው ህጎች አብረው ገበያውን የሚያግዙ እንጂ ገበያውን የሚጎዱት እንዳይሆኑ። ለምሳሌ አሁን ቱባኮ ሰው እየጎዳ ነው ብለህ ትንባሆ ሰው እየጎዳ ነው ብለህ ኢትዮጵያ ውስጥ ከዛሬ ጀምሮ ማንም ሰው ሲጋራ እንዳያጨስ ብለህ ወይም ሲጋራ ማጨስ ወንጀል ነው ብለህ ብትል ብዙ ችግር ነው የምትፈጥረው። ስለዚህ በአጠቃላይ ስደመደመው ኢፊሽንሲው የምታሻሽለው የመንግስትን አሰራር በማድረግ ነው ይላል፣ በማሻሻል ነው። ማርኬት ፌሊየር ኢዝ ኤ ኮመን ፌኖሜኖን ቱ ኦል ታይፕስ ኦፍ ኢኮኖሚክ ሲስተም። ጠቅለል ስናደርገው ለሁሉም አይነት ኢኮኖሚ ውስጥ ያለ ነገር ነው። ኤንድ ፎር ዊች ኢትስ አኪዩትነስ ኢዝ ሄቪሊ ፕሪቫለንት ኢን ዴቨሎፒንግ ኦር አንደርዴቨሎፕድ ሪጅንስ ኦፍ ዘ ወርልድ ዲው ቱ ዘ አብሰንስ ኦፍ ፕሩደንት ዴሞክራቲክ ገቨርናንስ ስትራክቸር። በታዳጊ ሀገሮች ውስጥ የገበያ ክፍተት የሚያይለው የሚበዛው ችግር የሚፈጥረው ለምንድን ነው? ፕሩደንት የሆነ አርቆ አሳቢ ጠንቃቃ የሆነ ዴሞክራቲክ ገቨርናንስ ስትራክቸር ስለሌለ ነው። የገበያ ክፍተት የሚያይለው ችግር የሚፈጥረው prudent governance structure. In developed economies like UK, USA, and Western Europe, the presence of critical voices from opposing factions
in politics, and also the educated masses are making it possible for acute market failure to be brought under control, while the situation in different, in different while the situation is different in developing country economies, mostly located in southern regions of Africa, Latin America, and Asia. በሌሎች ባላደጉት እንደ አሜሪካ እንደ ዩኬ ባሉት ሀገራት ውስጥ የልሂቃን ማህበሩ ሰፊ ስለሆነ ብዙ ሊቃን ስላላቸውና ዲሞክራቲክ ስርዓቱም ስለሚሰራ ተቃዋሚዎችም ስላሉ ኢትስ ፖሲብል ፎር አኪዩት ማርኬት ፌለር ቱ ቢ ብሮት አንደር ኮንትሮል ማለት በጣም የከፋ የገበያ ውድቀት በቁጥጥር ስር ማምጣት ይቻላል። ምክንያቱም ተቃዋሚዎች አሉ፣ ሊቃን አሉ፣ ይጻፋል። ስለዚህ እንትን ነው። በአፍሪካ ግን ገቨርናንስ ዴፊሽንሲ አለ። ዴሞክራቲክ ገቨርናንስ ስትራክቸሩ ስለሌለ ይህንን ማምጣት አይቻልም። ለዚህ ነው ማለት ስፔሻላይዝ የሚያደርገው በአፍሪካ ውስጥ ማለት በታዳጊ ሀገራት ውስጥ የገበያ ክፍተትን የከፋ የሚያደርገው የመንግስታቱ ድካም ነው እንጂ ገበያ በራሱ በሽተኛ ችግር ስላለበት አይደለም። ይሄ ከአቶ መለስ የገበያ ክፍተት አረዳድ በጣም ልዩ ነው በእኔ መረዳት እና የሴራሊዮንን ምሳሌ ያቀርባል መጽሐፉ ማለት ጥናታዊ ጽሑፉ። ሴራሊዮን ይላል successive bad governance in early part of 1980s have progressively spearheaded the collapse of a well-structured colonial nation which was practically viewed as a model of the West African sub-region. ሴራሊዮን በ1980ዎቹ ከኮሎኒያሊዝም የተረከቧት ሀገር ኮሎኒያሊዝም ውስጥ ቀኝ ግዛት ውስጥ የነበረች እና በቃ ለዛ ለምዕራብ አፍሪካ ምሳሌ ትሆናለች የተባለች ኢኮኖሚ ነበረች። በኮሎኒያሊዝም በጣም ቢዩቲፉል የሆነ የተረከቡት ነው የሚለው ኢኮኖሚ አሰራር። ነገር ግን የመጡትና ከነፃነት በኋላ አፍሪካዊ መንግስታት ግን ኢኮኖሚውን በስነስርዓት ስላልመሩት አጠፉት። ልክ እንደ ዚምባብዌ ነው የሆነው። በነፃነት ስም ድምጥ ማጠም ሽክ ነው ያደረጉት ነው የሚለው። It's taught that the prevalence of a strong market requires the existence of a strong government, which has been a complete opposite with many of the post-colonial governance structure seen in Sierra Leone. ማለት ጥሩ የገበያ ስርዓት እንዲኖር ጠንካራ መንግስት ያስፈልጋል። ጥሩ መንግስት ያስፈልጋል። ወይንም የገበያ ጉድለትን ችግር ለመግራት በቁጥጥር ስር ለማዋል ወይንም to bring it under control ጠንካራ መንግስት ያስፈልጋል። በሴራሊዮን ግን ያንን ማሳካት ጠንካራ መንግስት ማምጣት አልቻለም ይላል። The existence of skewed and corrupt governance system in Sierra Leone between 2007 and 2018 have made it possible for public officials in key ministries and parastatals to become patronizers of a failed market system despite successive interventions made by international bodies like the IMF to support the country's pathway to failed market system. IMF እንኳን ጣልቃ ገብቶ ላይክ ነው እየሄዳችሁበት ያለ አቅጣጫ የሀገሪቱን የገበያ ስርዓት በሙሉ አጥፍቶ ይህንን ታላቅ ብሔራዊ ሀብት ሊያወድምባችሁ ነው በሚል ብዙ ጣልቃ ሊገባ ቢፈልግም skewed and corrupt governance system ነው በሙስና የተጨማለቀና የተዛባ የመንግስት አሰራር ከመንግስት ጋር ግንኙነት ያላቸው ብዙ ኪራይ የመንግስት ፈጠር ኪራዮችን የሚቀራመቱ የማይረቡ ተቋሞችን አበራከተ እና IMF ይሄ ነገር በኋላ ላይ ወስዶ ይገለብጣቸዋል አንሰማም ብለው ወደዛ ሄዱና heterodox economic views around post-colonial occurrences of the successive failed government system. Heterodox economics views around post-colonial occurrences of successive failed governance systems would testify deliberate failure of a corrupt government system to deliberately deviate from program activities devised by international institutions like the IMF aimed at shaping the country's failed market structure.
already burdened by high physical indiscipline ማለት ከፍተኛ የበጀት ምንድን ነው የሚባለው አጠቃቀም ችግር ስላለ አሁን ዶክተር ብርሃኑ አሉ እንዳልኳችሁ ለምሳሌ ብር አትመህ የልማት ስራ ማካሄድ ኢንፍሌሽን ይፈጥራል የሚባለውን ነገር አልቀበለውም የሚል ነው እንግዲህ እሳቸው ሲሉ ነው የሰማሁት። እንደዚህ አይነት በጣም ዲሲፕሊን ስለነበረ ኢንዲሲፕሊን ወይም ስርዓት አልበኝነት ልንለው እንችላለን። የበጀት ስርዓት አልበኝነት ስለነበረ ያንን ለማስተካከል እንደ አይኤምኤፍ ያሉ ተቋማት በጀታችሁን አስተካክሉ፣ ፊስካል ፖሊሲያችሁን አስተካክሉ፣ ሞኔታሪ ፖሊሲያችሁን አስተካክሉ ብለው ጣልቃ ቢገቡ መንግስት በመሳሳት አይደለም ነው እናንተን አልሰማም፣ አታቁም፣ አላከብርም በሚል ነው የሚያደርገው። የሆነ ያፈጻጸም ምናምን አይደለም። የሆነ የፍልስፍና ራሱ የተዛባ ግን ስኪውድ ስለሆነ አረዳዱ እንዲህ ብሎ የራሱን የሆነ ልዩ የሆነ አካሄድ ነው የሚሄደው። ያንን በመሄድ ምንድን ነው ያመጣው? በቃ ነው አይኤምኤፍን ሳይሰማ ገበያውን ኮላፕስ አረገው። already burdened by high fiscal. The result of this was seen where further loan disbursement was halted, thereby leaving the economy in a state of nearly collapse, while at the same time government officials were seen moving around negotiating unsustainable loan programs that could have almost placed the country in an endless state of indebtedness to a country like China. ማለት አይኤምኤፍ ስርዓት አክብሩ፣ የበጀት ህጎችን አክብሩ፣ ከገቢያችሁ በላይ ወጪ አታብጡ፣ እንደዛ በማድረግ የዋጋ ግሽበት ትፈጥራላችሁ፣ የአገሪቱን የዕዳ ክምር ታበዛላችሁ፣ የዕዳ ክምር ሲበዛ ደግሞ አንሰስተነብል ይሆናል፣ መቆጣጠር ከምትችሉት በላይ ይሆናል። ስለዚህ አድቡ ሲላቸው ሲስተሚክ በሆነ ልክ ነው። በፖሊሲ ደረጃ ከአይኤምኤፍ ጋር ስለሚጣሉ አንሰላማም ሲሉ አይኤምኤፍ ብድር መስጠት አቆመ ማለት ነው። አይኤምኤፍ ብድር መስጠት ሲያቆም አንተ ብቻ ነው ወይ በዓለም ላይ አበዳሪ ብለው ወዴት ሄዱ? ላይ ወደ ቻይና አካባቢ ሄዱ። ለምን? ቻይናዎች በጣም ብዙ ካሽ ስላላቸው አንተን መቆጣጠር ነው የሚፈልጉት። የራሱ ኢኮኖሚክስ ፖለቲክስ አለው። ብዙ ብድር እያበደሩ አገሪቱ መክፈል ለመጪው ትውልድ ራሱ አሁን ሰስተነብል ዴቨሎፕመንት ጎል የሚለው ውስጥ የገባው ራሱ ለዛ ነው። መጪው ትውልድ ሊከፍለው የማይችለው የዕዳ ጫና ነው ያመጡበት። ስለዚህ አልቲሜትሊ ምንድን ነው የገበያ ክፍተቱ ማለት ወላጅ እንትና ነው ማለት ነው። ባድ ገቨርናንስ ነው። እንዴት ብዬ እንደሚያልቅ አላውቅም፣ ግን እና ነው ምን እንደተፈጠረው ሲናገሩ እንግዲህ ሃይ ሌቭል ኦፍ አንኮምፒቲቲቭ ማርኬት ሲቹዌሽን ከዚህ የተነሳ በጣም ማለት ነው ውድድር አልባ የሆነ የገበያ ሁኔታ ተፈጠረ። ፑር ገቨርናንስ ማለትም ነው በቃ የስለት ልጆች አላቸው ወይም የጥቅም ላይ ነው የተለየ ፌቨር የሚሰጣቸው ልማታውያን ናቸው ምናምን የተባሉ የሚበረታቱ ማለት ነው። ውድድርን አስቀርተው ፑር ገቨርናንስ ማለት እሱ ነው። created a situation where new entrants were prevented from entering the market system. ሰዎች በነፃ ተወዳድረው ገበያ ውስጥ መግባት አልቻሉም። ለምሳሌ እኛ እንደምናደርገው ባንኩን ዘግተነዋል። The direct consequence of this system where prices of basic commodities have risen to unsustainable level with salaries of the low income earners not sufficient to match the high inflated cost of living. አሁን ለምሳሌ ከዚህ የተነሳ እቃ ተወደደ ነው። የዚህ አይነቱ አካሄድ በሀገሪቱ ውስጥ ከፍተኛ የዋጋ ግሽበት አስከትሎ መደበኛው ሰው በሚያገኘው ክፍያ ኑሮን መወጣት እንዲያቅተው አደረገ። ምክንያቱም የገበያ ክፍተት ማለት ፓሬቶ ኢንኤፊሽንሲውን ነጠቅከው ማለት ነው። ቤድ ዌት ሎሱን ጨመርከው ማለት ነው። እነዚህ አይነው ቴክኒካል ተርሞች ናቸው፣ ግን ምን ማለት ነው? የእድገት እድልን አጠፋ። ሁለተኛ የሆኑ ሰዎችን ያለ ልክ ሀብታም አድርገህ ሰፊውን ህዝብ ድሃ አረከው። ሰፊውን ህዝብ ድሃ ካረከው ደግሞ ህዝብ ገበያ እየሞተ ነው። ገበያ እየገደልክ ነው። ህዝብ ኪስ ውስጥ ያለው ገንዘብ ለኑሮ ከወጪ ጋር አብሮ አልሄድም ካለ በሰፊው ነው ብላችሁ በአፍሪካ ሀገሮች እንደሚስተዋሉ የገበያ ክፍተት ነው
እየገደልክ ነው። ይሄ ከምንድን ነው? ባድ ገቨርናንስ ነው። ጀኔሬሽን ኦፍ ሎው ሌቭል ኢኩሊብረም ይሄ እንግዲህ ሎስት ኦፖርቹኒቲስ ነው ወይ ዴድ ዌት ሎስ ያልኳችሁ ነው። ዲስ ሜክስ ኢት ቬሪ ሃይሊ possible for productivity to remain relatively low as connected players reinforce their influences in the market, thus keeping others away from entry while also making it possible for them to continue dictating market prices. በአጭሩ አሁን ባንኮቹ ለምሳሌ ተቆጣጥረው ራሳቸውን ሀብታም እያደረጉ ነው። ራሳቸውን ላይክ ነው ብርቱ እያደረጉ ነው። ግን በዛ በማድረግ ውስጥ ብዙ ሰዎችን እድል አሳጧቸው። ላይክ ነው ሊመጣ የነበረ እድል አሳጧቸው ማለት ነው። The corrupt level of connectedness instilled by successive regimes meant that collapse of important industry like iron ore market resulted in serious knock-on effects for other investors who were not able to find ways around the embargo that confront their access into the market. በቃ መላሸቅ አስከተሉ። creation of suboptimal delivery of critical investment. ላይክ ነው ሰዓቱ እንትን ይለኛል። ዝም ብዬ ልዝለለውና አንዱ ሌላው ያለው ማርኬት ፌሊየር ክሬት ሬዲዩስድ ስኮፕ ፎር ስታብሊሽመንት ኦፍ ዌልፌር ኦፖርቹኒቲስ። እድገት ሲጠፋ ማለት ማርኬት ፌሊየር የገበያ ውድቀት ሲፈጠር እንዳልኳቸው አሁን ለምሳሌ መንግስት በባንኩ ምሳሌ እንደሰጠዋቸው የውጭ ባንኮችን ከፍቶ 3 ቢሊዮን ብር የግብር ገቢውን በ3 ቢሊዮን ብር ቢጨምረው ኖሮ ያን 3 ቢሊዮን ብር ወስዶ ትምህርት ቤት ሊከፍትበት ይችላል፣ ውሃ ሊያስቆፍርበት ይችላል፣ መንገድ ሊያስፋፋበት ይችላል፣ ኤሌክትሪክ ሊያስፋፋበት ይችላል። ልማትን ያጠፋል። በቃ እንዳልኳችሁ ብዙ አፍ ያለው ሰይፍ ነው የሚሆነው፣ በዚህም በዚህ የሚቆርጣችሁ ማለት ነው። ማርኬት ፌሊየርስ ሃቭ ሪዘልትድ ኢን ካንትሪስ ላግድ ስቴት ኦፍ ዴቨሎፕመንት ዊዝ ብሊክ ስኮፕ ፎር ዘ ክሬሽን ኦፍ ግሮዝ ኢን ዘ ሚድስት ኦፍ ሞኖፖሊስቲክ ኢንቫይሮንመንት አርቲፊሻሊ ኤስታብሊሽድ ትሩ ኮረፕት ገቨርናንስ ስትራክቸርስ ማለት ነው። ዲስ ካምስ ዊዝ ሃይ ሌቭልስ ኦፍ ፑርሊ this comes with high levels of poverty as witnessed in the country's low record of Human Development Index produced more lately by the UNDP, United Nations Development Program የሚባለው ማለት ነው። የሰብአዊ ልማት ኢንዴክሱ ዝቅተኛ ነው። እኛም ሀገር አሁን ቢሰራ ታውቃላችሁ በጣም ዝቅተኛ ነው። ምክንያቱም ጥሩ ትምህርት የለም፣ ጥሩ ምግብ የለም፣ ጥሩ መንገድ የለም፣ ጥሩ የጤና ፋሲሊቲ የለም። ስለዚህ የሰብአዊ እድገታችን ተወስኗል። ለምን? ኢኮኖሚ ማደግ የሚገባውን ያክል አድጎ መንግስት የሚሰበሰበውን ታክስ ሰብስቦ ያንን ታክስ ወስዶ የልማት ስራዎችን ስላላስፋፋ፣ የጤና አገልግሎት ብዙ ችግር አለበት አለ። ግን ውስጡ እንዳልኳችሁ ይሄ ሂውማን ዴቨሎፕመንት ኢንዴክስ የሚባል ነገር አለ። ሰው ጤናው ተጠብቆ ተምሮ ምናምን ብሎ ከአገር ጋር ሲነጻጸር ያለው እና የኢትዮጵያ ሂውማን ዴቨሎፕመንት ኢንዴክስ ሎ ነው። ለምን? እኛ የምንለው አሁን የገበያ ክፍተት ነው። ግን ኦፍኮርስ ገበያ ክፍተቱ ግን ለምን መጣ? የመንግስት አሰራር ለምሳሌ 3 ቢሊዮን ዓመታዊ ብርን ገቢን ቀንሷል በራሱ ላይ። ያንን 3 ቢሊዮን ብር ወስዶ የተለያየ ልማት ኢንተርቬንሽን ባይ ሰክሰሲቭ ገቨርንመንትስ to establish watchdog institutions like the Anti-Corruption Commission, ACC, and more recently, the Ombudsman Office have made little or no impact in addressing the acute level of market failure witnessed in the country due to the high nature of corruptive connectedness that continues to manifest itself in every center of country's institutional setup. ጸረ ሙስና ተቋም፣ እንባ ጠባቂ ተቋም ምናምን አቋቁመዋል። ኦምቡድስማን ሆነ አንቲ ኮራፕሽን ኮሚሽን ምናምን፣ እነዚያ ነገሮች በሙሉ ግን ችግሩን ሊፈቱት አልቻሉም። ለምን? እኔ የምለው ዴሞክራሲ ካላመጣህን ማምጣት አትችልም። ዴሞክራሲ ነው አቅም ይገነባል። ዴሞክራሲ ነው ገበያ የሚሰጠው። ዴሞክራሲ ነው የህዝብን ተቋም የሚገነባው እንጂ ኢትስ ናት ያዘር ለክ ነው የሆነ እንባ ጠባቂ ተቋም የጸረ ሙስና ኮሚሽን በማቋቋም አይደለም። ስለዚህ የገበያ ክፍተት ይሄን ይመስላል። ስለሰማችሁኝ አመሰግናለሁ። ስለዚህ ሶስተኛውን ቻፕተር በዚህ ጨረስኩ ማለት ነው። እንግዲህ አራተኛው ቻፕተር ላይ እንገናኝ። እዛ ሰው ይበላል። አመሰግናለሁ። ቴንኪው